ወንበዴዎች ተሰበሰቡና አንድ ሰው ቤት ሄዱ። ሀብቱን ዘርፈው በግመል ጭነው ይዘው ወጡ። ገብተው ሲያይ አንዲት በጣም ጥሩ መደረብ ያገኘ እንዴ ፎጣ ነገር ከሐር የተሰራች እሷን ያዘና ወንድሞቼ ይቺ ብዙ ብር ታወጣላችኋለች ቆዩኝ ይሄድ ምንዳ ይሄ ሰውዬ እኛ ማናውቀውማ የሚያገኘው ነገር አለው እንዴ ሀብቱን ዘርፈንበት ደግሞ የቀረችውን ውሰዱ የሚል ሌላ ከዚህ የበለጠማ ሌላ ትልቅ ነገር ቆይ ምንድነው ነገሩ አሉት። እኛ ዘርፈን ወሰንበት ደግሞ ይሄን የምጨምረን ለምንድነው አሉት። አይ ብዙ ዋጋ ታወጣላችኋለች። ምንድነው አንተ ክርስቲያን ነው ለካ የበለጠ ዋጋ ቢያገኝ ነው ይሄ ሰው ቤቱን ሁሉ ጨርሶ የተወልን ብለው እነሱንም ክርስቲያን አደረጋቸው። ሰው ይወላችሁ ሰው የመንግስተ ሰማያት ፍቅር ከገባው ሁሉ ነገር ቀላሉ ነው። እየከበደን ያለ መንግስት ትምጣ በደንብ መለመን አለብን። አንድ መማር፣ ሁለት መለመን አለብን። መንግስትህ ትምጣ፣ መንግስትህ ትምጣ፣ መንግስትህ ትምጣ። የመንግስተ ሰማያትን ምስጢር በልቡናችን ይግለጽልን። በልብስ የሚገኝ ውበት አለ። ነፍስን ሊያስጌጣት አይችልም። አይምሮን ሰላም አይሰጠውም። ህሊና ሰላም አያድርም። ብቸኝነትን፣ ሆድ መባስን፣ ከሰው ጋር እየኖሩ ያለውን ብቸኝነት፣ የህሊናን ቁስል ማን ያድነዋል? ሽቶ አንረጨው። ጠጅ ቢያጠጧት ነፍስ አትጠግብ። ስጋ ቢያበሉት አይምሮ አይጠግብም። ልብስ ቢደረብ ከነፍስ ርቃን መዳን አይቻልም። በሚያበራ ቤት ቢኖሩት ከህሊና ጨለማነት መዳን አይቻልም። በሰው ተከበን ብቸኝነት አለ። ወርቅ የደረቡት እኮ ውበታቸው ይላል። ቅዱስ ቂርቆስን ሲያሰቃይ የነበረው ንጉስ እኮ የወርቅ ዘውድ ነበረው። የት አለ ያ ወርቅ ዛሬ? የወርቅ ካባ ነበረው። የት አለ? የወርቅ ዙፋን ነበረው። የት አለ? የወርቅ በትር ነበረው። በትረ መንግስት የት አለ? የወርቅ መከዳ ማዕድ ነበረው። የት አለ? የቅዱስ ቂርቆስ ውበት ግን ይሄው አለ። ዘመን ተሻግሮ ከ1600 ዘመን በኋላ ይሄው አለ። በደም ያገኘው ውበት ነው። የክርስቶስ ውበት ነው። ክርስቶስን ውበት ያደረጉ ሰዎች ውበታቸው አይጠወልግም፣ አያረጅም፣ መቃብር አይወስነው። እያያችኋቸው አይደለም እንዴ? ዛሬ ያሉ ሰዎችን አለመስማማታቸው እኛንም እንዳንኖር እያደረገን አይደለም። ገዢዎች መስማማት ሲያቅታቸው ተገዥ በሰላም መኖር ያቅተዋል። ስለዚህ እግዚአብሔር አንድ ነው። መሰንቆ የሚመታ ሰው ብዙውን ጭራ አንድ አድርጎ ሲቃኘው አንድ ድምፅ እንደሚያወጣው ሁሉ ብዙ ጭራ የሆነው ይህ ዓለም በአንድ ላይ መኖር የቻለው አንድ የሚቃኝ እግዚአብሔር ስላለ ነው። ይህንን ዓለም የሚቃኘው አንድ እግዚአብሔር ነው። እግዚአብሔር አንድ ነው። ከእግዚአብሔር አንድነት የፍጥረታት አንድነት መጣ። እስኪ በሉ ከእግዚአብሔር አንድነት በሉ። ምን አንድነት መጣ? የፍጥረታት አንድነት መጣ። ፍጥረታትን አስተባብሮ እግዚአብሔር ፈጠራቸው። አሁን የሰው ልጅ ሶስት ውቅር ነው። ስጋ በሉ እሺ፣ መንፈስ በሉ፣ ነፍስ። ምንድን ነው? እሺ፣ ስጋ መንፈስና ነፍስ ነው። ስጋ ምንድን ነው? ስጋ ይሄ። መንፈስ ማለት አይምሮ ህሊና ማለት ነው። ነፍስ ማለት ነፍሳችን ነው። ስለዚህ አንድ ሰው ፈውስ መንፈሳዊ አገኝ የሚባለው አይምሮውና ነፍሱ ምን ሲል ነው? ሲድን ነው። አይምሮውና ነፍሱ ሲድን ስጋው ጤነኛ መሆን ይችላል። አይምሮ የታመመ ሰው ግን ስጋው ደና ቢሆንም በሽተኛ ነው። ነፍሱ የታመመች ሰውም በሽተኛ ነው። ስለዚህ አይምሮ በምን ይፈወሳል? በእግዚአብሔር ቃል በሉ። ነፍስ ደግሞ በምን ትፈወሳለች? በንስሐ፣ በጸሎት፣ በቅዱስ ቁርባን። በጣም ደግ የሆነው ቅዱስ ገብርኤል ቅዱስ ገብርኤል ብዙ ጊዜ ላይ በዕለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምን? ስለሚወደው እንዳት በደንብ አድርጎ ምን ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ። የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ፣ እነ ሩፋኤል እነ ኡራኤል ምንም አይመስላቸው ደስ እንዳላችሁ እናሚላሉ። ኃይሉን መራት አስቡ። ኃይሉን በፍጹም ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው ዕለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት፣ ለ30ውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብዳል?
ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ ንስሐ ከሆነ ግባበት ከምቆርብ ከሆነ ቁረብበት መልካም ለማድረግ ይሄ ስድስቱን ሕግጋተ ወንጌል ተረቢያ ብለተኛል ተጠምቻ ተጠተኛል የሚሉትን ለማድረግ ከሆነ ተጠቀምበት ያንን ቀን እንጂ ገብርኤል ነው ብለህ እጅግርህን አጣጥፈህ ቁጭ በል እኮ ያለ ማንም የለም። እየሰማችሁ መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆነው። መልካም የሆኑ ፍሬዎች ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም። አብዛኛው ሰው እግዚአብሔርን ትወደዋለህ ሲባል እወደዋለሁ የሚለው የሚወደው ብቻ ኖሮ አይደለም የሚፈራውም ስላለ ደግሞ አልወደውም ብል ምን ሊያደርግብኝ እንደሚችል ማን ያውቃል አይደለም። እግዚአብሔርን መፍራት ማለት እስቲ ኃጢአትን በሉ እሱን እወደዋለሁ ብሎ በሉ እንጂ ማታው የሰው ልጅ መንገደኛ ነው። በህይወቱ በጣም ትልቁ ጨለማ አንድ አለ። እሱም ግራ መጋባት ይባላል። ሁልጊዜ ነው ሰው ግራ የሚገባው። ከቃሉ ጋር ነች። ስለዚህ ሰው ግራ መጋባቱ አንዱ ላግባ ልመንኩስ፣ አንዱ ግራ መጋባት ነው። ሲያጣ ልመንኩስ ይላል፣ ሲያገኝ እንደዚያ ይላል ብሎ ተብሎ ይታሰባል ነው እንጂ እርግጠኛ መሆን አይቻልም። እንደዚያ ይላል ሰው፣ ግራ ይገባዋል። ሌላው ቀርቶ እኮ እቤት ለዋል ቤተክርስቲያን እንዳው አሁን ቤተክርስቲያን ልሂድ አልሂድ ምርጫ ነው። አሁን ይሄ ነጩን ሸሚዝ ልልበስ ቀዩንም፣ ሰው በዚህ ሁሉ ነው ግራ የሚገባው። ግራ መጋባት የህይወት በጣም ትልቁ መከራ ነው። ሸቀጣ ሸቀጥ ልነግድ ቡቲክ ልክፈት፣ ይሄም ግራ መጋባት። ሁልጊዜ የሰው ልጅ የእርግጠኝነት ስሜት የለውም። ታዲያ ምንድነው ለዚህ ስሙት ኖን ማይቶት ለግሬ ህግከ ብርሃን ለፍኖት፣ ህግህ ለግሬ መብራት ለመንገዴም ብርሃን ነው። እስኪ በሉ ህግህ በሉ ለግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ብርሃን ነው። የእግዚአብሔርን ቃል ሁልጊዜ አሁን እኮ አለን መስሏችኋል እንጂ አይምሯችን ታሟል ብላችሁ ብሬን ዎሽድ ተደርገናል። በምዕራባውያን አስተሳሰብ፣ በፖለቲካ አስተሳሰብ፣ በሆነ ነገር አጥበው ወስደውታል። ተሰልቧል ጭንቅላታችን ነው የምላችሁ። አይምሯችን መፈወስ አለበት፣ መዳን አለበት። የአይምሮ ፈውስ፣ የነፍስ ፈውስ ማግኘት አለብን። ነፍሳችን መቁረብ አለባት። ነፍሳችን ንስሐ መግባት አለባት። መጸለይ አለባት። ፍቅር ሊኖራት ይገባል። ነፍስ ይውላችሁ አንድ ነገር ነገራችሁ። ጌታ 38 ዓመት የታመመውን ሰው ፈወሰና ምን እንዳለው ሰምታችኋል? ልጄ በሰላም ሂድ፣ ኃጢአትህ ተሰረየችልህ። ምንድን ነው ያለው? እንዴት ነው ስጋውን እየፈወሰ ኃጢአትህ ተሰረየችልህ የሚለው? ከስጋ ጤንነት ምን ይቀድማል እያለው ነው? ምን ይቀድማል እያለው ነው? የነፍስ ጤንነት ይቀድማል እያለው ኃጢአትህ ተሰረየችለት ያለው ይሄ ነው። አሁን ጌታችን ኢየሱስ ክርስቶስ በጣም ብዙ በሽተኞችን ፈውሷል። የፈወሰ ግን እግረ መንገዱን ነው፣ ሲያልፍ ነው። ዋና ፈውስ ግን ምንድን ነበረ? ኃጢአትን ይቅር ማለትና የሰውን አይምሮ በቃል እግዚአብሔር መጠገን ነው። የመጀመሪያው ትልቁ ፈውስ አይምሮን መፈወስ ነው። አስተሳሰብን ማስተካከል ነው። ልብ በዚህ ምድር ስትኖሩ በሰላም ያኖራችሁ፣ ስትሞቱ ደግሞ አስታማሚ አይጥላችሁ፣ ከሞታችሁ በኋላ መንግሥተ ሰማያት ያግባችሁ። በመላው ዓለም ያሉ ክርስቲያኖችን ሁሉ እግዚአብሔር ይጠብቅልን፣ የተራቡትን ይመግብልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ያዘኑትን ያረጋጋልን፣ ላጡት ይስጥልን፣ የሚፈሰውን ደም ያቁምልን፣ ለሀገር ሰላም ይስጠን። መድኃኔዓለም ባልተዳፈነ ዘር የሚታጨር ፍሬ የለም። ቃሉን ካልያዝነው ፍሬ የለም። ቃሉ ይለውጠናል። ባንለወጥም ዘሩን እናዳፍን፣ አንድ ቀን በፍሬ ይገለጻል። ዝም ብለን ዘሩን በውስጣችን እናዳፍን፣ አንድ ቀን እናፈራለን። እኛ ክርስቲያኖች ወደ ፍጹምነት የምናድግነን እንጂ ፍጹማን አይደለንም። በበረሃ በአንድ ገዳም የሚኖሩ መነኮሳትን አባ አለው አንዱ ሂዶ፣ አቤት በዚህ ገዳም ምን ስታደርጉ ነው ቀኑን ሙሉ የምትውሉት አለ። ስንወድቅ ስንነሳ ነው የምንውላለ። ምን ማለት ይመስላችኋል? ምን ማለት ነው? በጣም የተጠቀመ ሰው ነው የመለሰለት እንደዚህ ብሎ፣ እዚህ ገዳም ቀኑን ሙሉ ምን ስታደርጉ ነው የምትውሉት ሲለው፣ ስንወድቅ ስንነሳ እንላለን አለ።
ያ ማለት ምን ማለት ነው? ጠዋት ተስተካከል እንላለን፣ ከሰዓት ምን እናደርጋለን? እንበድላለን። ተጓዦች ነን፣ ፍጹማን አይደለም። እንደዛ ከሆነ እየተሳሳትንም ቢሆን እንማራለን። ኃጢአት እየሰራንም ቢሆን እንማራለን። እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን። ለፍሬው እኛ ፍሬ ለቃሚዎች አይደለም። የሚያስጨንቀን ነገር የለም። ዘሩን እናዳፍን። ኮትኩቶ ለፍሬ የሚያበቃው ደግሞ መንፈስ ቅዱስ። መጣችሁ ወጣችሁ፣ ይሄ እኮ ሆቴል አይደለም። ትንሽ እንኳን አታልቅሱም? እዚህ ትንሽ ቁጭ አትሉ? ትንሽ አትረጋጉ? ትንሽ ቀደም ብላችኋት ልጆች ሊያስቸግሯችሁ ይችላል። ማልበሱ ማጥባቱ ሊያስቸግሯችሁ ይችላል። ትንሽ እንኳን ቀድማችሁ አትመጡ? ተው፣ ይሄ ቤት የሚያስፈራ ቤት ነው። ተው፣ መላእክት የሚነጠፉበት ቤት ነው። ተው፣ አንዳፈረው። ሌላው ጸሎት ሁሉ ከዚህ ከቅዳሴ ያነሰ ነው። ይሄ ጉባኤያችን እንኳን ሳይቀር ከቁስሎቹ አጠገብ መሆን ማለት ቅዳሴ መሳተፍ። ሌላው ሁሉ በረድኤት እግዚአብሔር ይገኝበታል። ቅዳሴ ግን ወልደ እግዚአብሔር ኢየሱስ ክርስቶስ ሥጋው ይፈተትበታል። አታምሹ። ቅዳሜ ቅዳሜ በጊዜ ተኙ፣ በሌሊት ተነሱ። ፊልሙ፣ ኳሱ፣ ቻቱ ምን ያደርግላችኋል? ቢያንስ ለአንድ ቀን መጨከን ያቅታችኋል። ለአንድ ቀን በሌሊት መነሳት ያቅታችኋል። ትምህርት ቤት ልጆቻችሁን 12 ሰዓት ተኩል 1 ሰዓት አይደል የምትሸኙት? ምን ነው ለቅዳሴ ሲሆን ትኮሩበታላችሁ? አልደፈራችሁትም እንዴ? አልተደፈረም እግዚአብሔር? ፈርተዋችሁ አክብረዋችሁ እኮ ነው ዝም ያሏችሁ። እኔ እንግዳ ስለሆንኩ ነው ተናግሬ ነገ ጠዋት ላጥ ነው። ግን የምር ነው። እግዚአብሔርን አክብሩት፣ ፍሩት። እስከ መቼና እየተቋረጠ ይገባል ይወጣ? አትንቀጠቀጡም እንዴ? ሕያው እግዚአብሔር በፊታችን ቆሟል ወይ? አታምኑትም? ሲያልቅ ነው ሁሉም ግቢው የሞላው። ሲያልቅ ምን እናደርጋለን? ዋናው ጉዳይ ሲያልቅ ይሄ እኮ ማጀቢያ። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩት። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል። ባዶ መቅረቱን የሚያስብ ሰው አንድ ቀን አያድርም። ብቻውን እንደሆነ የሚያስብ ሰው አንድ ቀን አያድርም። የአባቱ ቤት ሙላት ትዝ የሚለው ሰው አንድ ቀን አያድርም። የሚያምን ሰው አንድ ቀን አያድርም። ከወዴት እንደወደቀ የሚያስብ ሰው ይጨክናል። ወገኖቼ ይጨክናል፣ አያስችለውም። እኛ እኮ ምንም አልመሰለን። ኖርማል፣ ሁሉ ነገር ኖርማል። አትኖርማል ስታንዳርድ ያለን መስሎናል። ምክንያቱም መንፈሳዊነትና ያጣነውን ጸጋ መመርመር ራሱ አቅቶን ምን አጣን አገኘ አይመስልም? ጉድለትህን ካየህ ንስሐ ትገባለህ። ውስጥህን ካዳመጥከው ይሰቃል፣ ትወጣለህ። አባቴ ወይ በሰማይና በምድር በፊት በደልኩ፣ ልጅ ልባል አይገባኝም ብለህ ወደ አባት እቅፍ ትገሰግሳለህ። አሁን ሞቆሃል አላው አምሮብና ከሥጋው ደሙ ተለይተን እኮ ይኸው ጸጋ ያጣነው እኮ ለዚህ ባዶአችን። አንዳንዶቻችንማ የርኩሳት መናፍስት መናኸሪያዎች ሆነናል። እንዴ እግዚአብሔር እኮ የሚያድርብን እኮ ሲጸዳ ነው። እናንተ በጸዳ ቤት ውስጥ አይደል ማደር የምትፈልጉት? እግዚአብሔር እንዴት ያድራል እደርብኝ የምትሉት? የዚህ ዓለም ሰው በአጠቃላይ እኔም እናንተም ሁላችንም ኃጢአት ለምን እንደምንሰራ ግን ታውቃላችሁ? በመንግሥተ ሰማያት ፍቅር እስከምንነደፍ ድረስ ነው በኃጢአት የምንወድቀው። ሁልጊዜ ማንኛውም ሰው ኃጢአት የሚሰራው በመንግሥተ ሰማያት ፍቅር እስኪነደፍ ድረስ ነው። ከዚያ በኋላ ሰው ኃጢአትን መጸየፍ ይጀምራል። የመንግሥተ ሰማያት ምክንያቱም
ፍቅር ፍቅርን ይተካል ነው አይደል የሚባለው? ሰው የመንግስተ ሰማያት ፍቅር ሲነድፈው ምንም ነገር ከዚያ በኋላ ማስተዋል አይችልም። መኃልየ ዘሰሎሞን ላይ እንዲህ የሚል ቃል ታስታውሳላችሁ። እስመ አነ ንድፍት በፍቅሩ። ያንን ልጅ ወንድሜ ሙሽራዬን አላያችሁት? ምን እኔ በሱ ፍቅር ተነድፍ ያለውና ይላል። መነደፍ ማለት መወጋት እንደ ቀስት ማለት ነው። ምን ማለት ይመስላችኋል? ልቡን በጦር የተወጋ ሰው መንቀሳቀስ ይችላል? አይችልም? አይችልም። ስለዚህ በክርስቶስ ፍቅር ተይዣለሁና ሌላ ነገር ማሰብ አልችልም የምትለው ነው የቤተክርስቲያን መልእክት ነው ይሄ። በፍቅሩ ተነድፍ ያለው ማለት ነው። አንድ ሰው ዓለምን መጸየፍ የሚችለው በመንግስተ ሰማያት ፍቅር